ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን የአዲስ ፖሊስ ዜናዎቻችንን እየመራው ኢንስፔክተር ተዘራ አብሽር አብሬያችሁ ቆያለሁ። አብራችሁን ቆዩ። መኖሪያ ቤት ውስጥ በመግባት የስርቆት ወንጀል የፈጸመ ተከሳሽ እጅ ከፍንጅ ተይዞ በእስራት ተቀጣ። ለተጨማሪ ዘገባው ምክትል ሳጅን መልካሙ ዜና። ተከሳሽ ዮናስ ተመስገን መኖሪያ ቤት ውስጥ በመግባት የስርቆት ወንጀሉን የፈጸመው በየካ ክፍለ ከተማ ወረዳ 2 11 ቀበሌ ተብሎ ከሚጠራው ስፍራ ከንጋቱ 11 ሰዓት አካባቢ ነው። የግል ተበዳይ ወይዘሮ ራሄል ሚዴቅሳ በተኙበት አጋጣሚ ተከሳሽ ዮናስ ተመስገን የግቢውን አጥር ዘሎ በመግባት የመኖሪያ ቤታቸውን በተመሳሳይ ቁልፍ በመክፈት ቴሌቪዥንና ስልክ ይዞ ሊሄድ ሲል የግል ተበዳይ ነቅተው ባሰሙት የደረሱልኝ ጥሪ ከጎረቤቶቻቸው ጋር በመሆን እጅ ከፈንጅ በመያዝ ለፖሊስ ማስረከባቸውንና ፖሊስም በተያዘው ተከሳሽ ላይ በማስረጃ የተደገፈ ምርመራ በማጣራት መዝገቡን ለአቃቢ ሕግ ማስረከቡን የፈረንሳይ አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን ደረጀ በዛብህ ገልጸዋል። ተጠርጣሪው ቤት ውስጥ ገብቶ የግል ተበዳይ ሳምሰንግ ሞባይል A54 የዋጋ ግምቱ 40 ሺህ ብር የሚያወጣውንና የ55 ኢንች ቴሌቪዥን የዋጋ ግምቱ 60 ሺህ ብር የሚያወጣውን ተጠርጣሪው ቤት ውስጥ ገብቶ የወንጀል ድርጊቱን እያከናወነ እየፈጸመ ባለው ሰዓት ላይ የግል ተበዳዮቹ በመንቃት ተጠርጣሪውን ይዞ ወደ ፖሊስ ጣቢያ አመጡት በመሆኑና ከዛ በኋላ ባለው ማስረጃዎቹ በማሰባሰብ የተሰረቁት ኤግዚቢቶችን በመያዝ ወደ ጣቢያ ወስደን የምርመራ ስራን ያከናወንንበት ሁኔታ ነው ያለው። የተከሳሽ ዮናስ ተመስገንን ጉዳይ ሲመለከት የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት በ5 ዓመት እስራት እንዲቀጣ ወስኖበታል። በተከሳሽ ዮናስ ተመስገን ላይ አስተማሪ ቅጣት በመወሰኑ መደሰታቸውን የግል ተበዳይ ወይዘሮ ራሄል ሚዴቅሳ ተናግረዋል። በውሳኔው ደስተኛ ነኝ። ወዲያውንም ማለት የጊዜ ሂደት አልተሰጠውም። ፈጣን ምላሽ ነው ያገኘ ነው። የተንዛዛ ነገር የለም። ወዲያው በ10 ቀን ውስጥ ነው ፍርድ ያገኘ ነው ማለት ነው። በዚህ ደስተኛ ነን። እኔም ባለቤቴም ደስተኛ ነን። ፍርዱ በዚህ ከቀጠለ ጥሩ ነው ብዬ አስባለሁ። አንዳንድ ወንጀል ፈጻሚዎች ለወንጀላቸው መፈጸሚያ አመቺ ሰዓትና ጊዜ ስለሚፈልጉ ማህበረሰቡ ነቅቶ መጠበቅ እንዳለበትና የአካባቢ የቅጥር ጥበቃ መቅጠር እንዲሁም ወንጀል ተፈጽሞ ሲገኝ ለፖሊስ የሚሰጠውን ጥቆማ አጠናክሮ መቀጠል እንዳለበት ሳጅን ደረጀ መልእክት አስተላልፈዋል። ሞባይል ስልክ ቀምቶ ወንዝ ውስጥ የገባ ተከሳሽ በእስራት እንዲቀጣ ተወሰነበት። ዋና ሳጅን ደጀኔ ውልፋታን የዘገበው ዋና ሳጅን ኤርሚያስ ዘውዴ ዝርዝሩን ያቀርበዋል። ተከሳሽ ካሊድ አህመድ ይባላል። የሞባይል ቅሚያ ወንጀል ፈጽሞ በቁጥጥር ስር የዋለው በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ኢምፔሪያል ድልድይ አካባቢ እንደነበር ከዚህ ቀደም በአዲስ ፖሊስ መዘገባችን ይታወሳል። የግል ተበዳይ አቶ ጸጋብ ሰለሞን ጠዋት ወደ ስራ ለመሄድ መንገድ ላይ እየተንቀሳቀሱ ሳለ ተጠርጣሪው በፍጥነት ቀርቦ ሞባይል ስልካቸውን ቀምቶ የተሰወረ ሲሆን ፖሊስ ባደረገው ክትትል ንብረታቸው መገኘቱን ተናግረዋል። ሞባይሌን ቀምቶ ወደ ጉድጓዱ ውስጥ ገባ። ያው እኔም በቀጥታ ያው ሁኔታውን ያዩ ፖሊሶች ቶሎ ደረሱና አብረን ወርደን ወደ ጉድጓዱ ስናይ ያው ትልቅ የቆሻሻ ፍሳሽ መሄጃ ድልድይ ነው። በዛ ቦታ ላይ የለም፣ ልጁ ተሰወረብን። እኔም ለተወሰነ ጊዜ ከፖሊሶቹ ጋር ለማፈላለግ ሞከርኩኝ፣ ግን ያው ይገኛል የሚል እምነትም አልነበረኝም። ፖሊስ የሰራው ስራ ጭራሽ የሚገርም ነው። ትልቅ ጀብደኝነትና ጀግንነት ያሳዩበት ስራ ነው። በዚህም መልክ አይ ቲንክ ማንም ሰው ወንጀል ፈጽሞ ሊጠፋ እንደማይችል ትልቅ መልእክት የሚያስተላልፍ ነው። የአደይ አበባ ስቴዲየም አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ዋና ሳጅን ሽፈራው ታከለ እንደተናገሩት ፖሊስ ተከሳሹን በቁጥጥር ስር ለማዋል ባደረገው ብርቱ ክትትል የውሃ መውረጃ ቱቦ ውስጥ ገብቶ ቢደበቅም ከ1 ሰዓት በላይ በፈጀ ፍለጋ የተያዘ ሲሆን አስፈላጊውን ማስረጃ በማጠናቀቅ በክፍሉ አቃቢ ሕግ በኩል ክስ መመስረቱን ተናግረዋል። ምርመራችን በተገቢው አጣርተን ለአቃቤ ሕግ ክስ ቻርጅ ሊከፍቱ ምርመራ መዝገቡ ከተላከ በኋላ
ክሱ ተመሰረተበት። የክስ መዝገቡን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 3ኛ ወንጀል ችሎት ታህሳስ 8 ቀን 2018 ዓ.ም ተከሳሽ ካሊድ አህመድን ያርማል፣ ሌሎችንም ያስጠነቅቃል በማለት በ1 ዓመት ከ6 ወር እስራት እንዲቀጣ ውሳኔ አስተላልፎበታል። ማንም ሰው ወንጀል ፈጽሞ ከህግ ማምለጥ እንደማይችልና ፖሊስ ምን ጊዜም ቢሆን ወንጀለኛን አሳዶ መያዝና ተገቢውን መስዋዕትነት በመክፈል ለህግ የበላይነት መስፈን እንደሚቆም የተናገሩት ዋና ሳጅን ሽፈራው ህብረተሰቡ ለወንጀል ፈጻሚዎች ምቹ በሆኑ አካባቢዎች በቂ ጥንቃቄ ማድረግ ይኖርበታል ብለዋል። የቴክኒክ ባለሙያና የጥበቃ ሰራተኛ የሆነ ግለሰብ በሚሰራበት ተቋም ውስጥ የስርቆት ወንጀል በመፈጸሙ በ5 ዓመት ጽኑ እስራት እንዲቀጣ ተወሰነበት። ዋና ሳጅን ጤናው ፈጠነ ተከሳሽ ታምራት ዲና የተሰጠውን ኃላፊነት ወደ ጎን በማለት ከሚሰራበት ማህበር የስርቆት የወንጀል ድርጊቱን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 10 ልዩ ቦታው ዊንጌት ትራፊክ ሰፈር ተብሎ የሚጠራው አካባቢ ከሚገኝ የኢድ አሊፍ ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ውስጥ ነው። ተከሳሽ በግል ማህበሩ ውስጥ 2 የስራ ኃላፊነት ታምኖ የተሰጠው ቢሆንም በአቋራጭ ለመበልጸግ በማሰብ ኃላፊነቱ ወደ ጎን በማለት የስርቆት ወንጀል ፈጽሞ በሌሊቱ ክፍለ ጊዜ ለመሰወር ቢሞክርም በስራ ላይ በነበሩ በአዲስ አበባ ፖሊስ የወንጀል መከላከል አባላት በቁጥጥር ስር ውሎ በእስራት መቀጣቱን የእፎይታ አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ኢንስፔክተር ተሾመ ፈንታሁን ገልጸዋል። ተከሳሽ ታምራት ዳና ደምስ የተባለው የድርጅቱ የቴክኒክ ሰራተኛ ሲሆን በተጨማሪም ደግሞ የጥበቃ ስራ ደርቦ እንዲሰራ ኃላፊነት ተሰጥቶት እያለ ይህንን ኃላፊነቱን ወደ ጎን በመተው የቴክኒክ ሙያውን በመጠቀም ሰዎች መተኛታቸውን ካረጋገጠ በኋላ ኮላ ማሽን ገና ስራ ያልጀመረ አዲስ ነው፣ እዛ ገብቶ ተተክሎ ተቀምጧል። ከዛ ላይ አንደኛ የኬሚካል ፓምፕ 2 ናቸው፣ የዋጋ ግምታቸው 200 ሺህ ብር የሚገመት። ሁለተኛ ደግሞ የፕሬዠር ፓምፕ በአጠቃላይ 260 ሺህ ብር የሚገመት የኮላ ማሽን እቃ ፈቶ በመዳበሪያ ውስጥ ከቶ ከግቢው ወጥቶ ብዙም ሳይርቅ በሰዓቱ በስራ ላይ በነበሩ በወንጀል መከላከል ፖሊሶቻችን ተይዞ ቀርቧል። የተከሳሽን ጥፋተኝነት ያረጋገጠው የፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ 3ኛ ወንጀል ችሎት ተከሳሽ የተሰጠውን ኃላፊነት በመዘንጋት ለፈጸመው ወንጀል በ5 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፈዋል። የተለያዩ ዓላማን አንግበው የፈለጉትን ወንጀል ለመፈጸም የስራ ቅጥር በተለያዩ የግልም ሆነ የመንግስት ተቋማት ውስጥ ተቀጥሮ የሚሰሩ ወንጀለኞችን ለመከላከልና ለመቆጣጠር ህጋዊ የቅጥር አሰራርን መከተል እንደሚገባ መርማሪው መልእክት አስተላልፈዋል። በስርቆት ወንጀል ተከሶ በሌለበት በእስራት የተቀጣው ግለሰብ በቁጥጥር ስር ውሎ ማረሚያ ቤት ተላከ። ምክትል ሳጅን አለም ልጅ አለም ተከሳሽ ክብሩ ቸኮል የወንጀል ድርጊቱን የፈጸመው በቂርቆስ ክፍለ ከተማ ወረዳ 1 ባምቢስ ተብሎ ከሚጠራው አካባቢ ድል ህንፃ ውስጥ ነው። የባምቢስ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ዋና ኢንስፔክተር ሰለሞን ኃይሌ እንደገለጹት ተከሳሽ ክብሩ ቸኮል ወደ ድል ህንፃ በመግባት 44200 ብር የሚገመት 68 ሜትር የሚሆን የህንፃውን የኤሌክትሪክ ማስተላለፊያ ገመድ ቆርጦ ሲወጣ ህንፃው ውስጥ በነበሩ ሰዎች እጅ ከፍንጅ ተይዞ ተገቢው ምርመራ ተጣርቶ ክስ ከተመሰረተበት በኋላ በ30 ሺህ ብር ዋስትና ይወጣል። ተከሳሽ ክብሩ ቸኮል የዋስትና መብቱ ተከብሮለት በዋስ ከወጣ በኋላ በቀጠሮው ቀን ፍርድ ቤት ቀርቦ ጉዳዩን መከታተል ሲገባው ሳይቀርብ በመቅረቱ በሌለበት የፌዴራል የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ 3ኛ ወንጀል ችሎት ተከሳሹን በ2 ዓመት ከ3 ወር እንዲቀጣ ከወሰነ በኋላ ፖሊስ ተከሳሹን ተከታትሎ በመያዝ ለማረሚያ ቤት እንዲያስረክብ ትዕዛዝ ይሰጣል። ፖሊስም ግለሰቡን በቁጥጥር ስር በመዋል ለማረሚያ ቤት አስረክቧል። ፍርድ ቤት ትዕዛዝ ከደረሰን ጀምሮ ቀንም ማታም እያፈላለገን ይገኝበታል የተባለ ቦታ ሁሉ አፈላልገን በደረሰን ጥቆማና ክትትል መሰረት ከያዝን በኋላ ወደ አዲስ አበባ ማረሚያ ቤት አስገብተን ያው ማረሚያ ቤት አስረክበናል። ተጠርጣሪዎች በወንጀል ሲጠየቁ ጉዳያቸውን ቀርበው መከታተል እንዳለባቸውና ለሕግ ተገዥ መሆን እንደሚገባ ዋና ኢንስፔክተር ሰለሞን ኃይሌ መልእክታቸውን አስተላልፈዋል። በፈጸመው የስርቆት ወንጀል በሌለበት 5 ዓመት እስራት የተፈረደበት ግለሰብን ከ1 ዓመት ቆይታ በኋላ በመያዝ ወደ ማረሚያ ቤት መላኩን በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የላፍቶ አካባቢ ፖሊስ ጣቢያ አስታወቀ። ምክትል ሳጅን አባይነህን የማየው ተጨማሪ ዘገባ አለው።
ዮናስ ጀላታ የተባለው ተከሳሽ የወንጀል ድርጊቱን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ማሪ ጎልደን ባርና ሬስቶራንት ተብሎ ከሚጠራው አካባቢ ነው። የላፍቶ አካባቢ ፖሊስ ጣቢያ ወንጀል ምርመራ ማስተባበሪያ ኃላፊ ምክትል ኢንስፔክተር ነጋሽ ማቴዎስ ተከሳሽ የፓርኪንግ ጥበቃ ሰራተኛ ሲሆን የግል ተበዳይ መተኛታቸውን ካረጋገጠ በኋላ አብረውት ሲጠብቁ የነበሩ ሁለት ጓደኞቹን እቃ እንዲገዙለት ይልካቸዋል። በአካባቢው ሰው አለመኖሩን ካረጋገጠ በኋላ ምሽት 8 ሰዓት ገደማ ሲዝናኑ ቆይተው ተሽከርካሪያቸው ውስጥ ወደ ተኙት የግል ተበዳይ በመሄድ ከቀኝ የሱሪ ኪስ ውስጥ ተቀምጦ የነበረን ስልክ በማውጣት የወሰደበት ሲሆን በፖሊስና በጥበቃ ሰራተኞች ተይዞ ምርመራ ሲጣራበት ቆይቷል ብለዋል። ፖሊስ የምርመራ መዝገቡን በማደራጀት ለሚመለከተው የክፍሉ አቃቢ ሕግ የላከ ሲሆን አቃቢ ሕግም በግለሰቡ ላይ ክስ መስርቶ ጉዳዩን ሲከታተል የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ ወንጀል ችሎት ተከሳሽ ጥፋተኛ መሆኑን አረጋግጦ በስርዓት እንዲቀጣ ወስኖበታል ሲሉ ምክትል ኢንስፔክተር ነጋሽ ተናግረዋል። ለክፍሉ አቃቢ ሕግ ከላክን በኋላ ተከሳሽ በሌለበት ችሎት ታይቶ ያው ተከሳሹ የ5 ዓመት እስራት እንደተፈረደበት ከዛ ተፈረደበት በኋላ በእኛ ብርቱ ፖሊሶች ብርቱ ክትትልና ቁጥጥር ተይዞ ለፌዴራል ማረሚያ ቤት አስረከም ነው። ማንም ሰው ወንጀል ፈጽሞ ለጊዜው ሊሰወር ቢችልም ከህግ ተደብቆ አይቀርም የሚሉት ኃላፊው ህብረተሰቡ ወንጀል ፈጽመው የተሰወሩ ግለሰቦችን አጋልጦ በመስጠት የተለመደ ትብብሩን አጠናክሮ ሊቀጥል ይገባል ብለዋል። ጨለማን ተገን በማድረግ የሴቶች ጸጉር ቤት ሰብሮ በመግባት የተለያዩ እቃዎችን የሰረቀ ግለሰብ ክስ ተመሰረተበት። ምክትል ሳጅን ፍጹም በቀለ የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 9 ልደታ ኮንዶሚኒየም አካባቢ ነው። ተከሳሹ ጨለማን እንደምቹ አጋጣሚ በመጠቀም በአካባቢው ጥበቃ አለመኖሩን በማረጋገጥ የተለያዩ የጸጉር ቤት እቃዎችንና ሌሎች ንብረቶችን የዋጋ ግምታቸው ከ186 ሺህ ብር በላይ የዋጋ ግምት ያላቸውን ንብረቶች ሰርቆ ቢሰወርም ፖሊስ ባደረገው ብርቱ ክትትል ተይዞ ክስ ሊመሰረትበት መቻሉን የጌጃ አካባቢ ፖሊስ ጣቢያ ወንጀል መርማሪ ረዳት ኢንስፔክተር ሲራጅ ቃሲም ገልጸዋል። የስራ ቦታውን መስታወት ሰብሮ በማግባት ከቤት ውስጥ የተለያዩ የውበት ሰሎን እቃዎች አንደኛ 24 ኢንች ቴሌቪዥን፣ 4 የሴቶች የጸጉር ማድረቂያ እንዲሁም 7 ፍሬ የሴቶች መተኮሻ እንዲሁም 10 ፍሬ የጸጉር ካውያ፣ 2 የሆነ የደህንነት ካሜራ እንዲሁም አይፎን ሞባይል ዋጋ 112,000 ብር ማውጣ በአጠቃላይ የንብረቱ ዋጋ ግምት 186500 ብር የሚወጣ ንብረት ሰርቆ ተሰውረው በደረሰን ወንጀል አቤቱታ መሰረት ቦታ ድረስ ሄደን ምርመራ በማጣራት ስውር አሻራ አግኝተን ስውር አሻራን በፌዴራል ፖሊስ ፎረንሲክ ሊክን ስናስመረምር የተጠርጣሪ መሆኑን አረጋግጠን ተጠርጣሪውን በሰነድና በሰው ማስረጃ አረጋግጠን ክስ ተመስርቶበታል። የግል ተበዳይ የሆኑት አቶ ከበደ ዳዲ ከአዲስ ፖሊስ ጋር በነበራቸው ቆይታ እንደገለጹት ለጸጉር ቤታቸው ጥበቃ አለመቅጠራቸው ለወንጀሉ መንስኤ መሆኑን ገልጸዋል። ጥበቃ አለመኖሩ ነው። ጥበቃ ቢኖር ኑሮ ይሄ ባልተደረገ ነበረ። ካሜራም ነበረ። ካሜራው ምንም ደግሞ ወስዶታልና ጥበቃ ኃላፊነት የሚወስድ ጥበቃ ቢኖር ይሄ ሁሉ ባልተደረገብን ነበረ። ከዚህ በኋላ ግን ያው ጥበቃ ቀጥረናል። በጥበቃ ነው እንትን እያለ ረዳት ኢንስፔክተር ሲራጅ ቃሲም ባስተላለፉት መልእክት እንደገለጹት ህብረተሰቡ አካባቢውን በመጠበቅ በሌሊት ክፍለ ጊዜ የሚፈጸሙ ወንጀሎችን ሊከላከል እንደሚገባ አሳስበዋል። ከግብረ አበሩ ጋር በመሆን የቅሚያ ወንጀል የፈጸመ ግለሰብ በእስራት ተቀጣ። ተጨማሪ ዘገባውን ረዳት ኢንስፔክተር ዘላለም አበበ አዘጋጅቶታል። ተከሳሽ ገለየ ገብሬ በወቅቱ ካልተያዘውና አሁን ላይ በቁጥጥር ስር ውሎ ክስ ተመስርቶበት በማረሚያ ቤት ከሚገኘው ተጠርጣሪ ጋር በመሆን የቅሚያ ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 2 ካራ ቆሬ አካባቢ ነው። የግል ተበዳይ ወይዘሮ ብርሃን ኩንቸላ ከአዲስ ፖሊስ ጋር በነበራቸው ቆይታ ግለሰቦቹ ሞባይልና የሴት ቦርሳ ውስጥ የነበሩ ንብረቶችን ቀምተው ለጊዜው ከአካባቢው ቢሰወሩም በአፋጣኝ ለፖሊስ ቀርበው በማመልከታቸው ንብረታቸው እንደተመለሰላቸው ተናግረዋል። ከሰፈሪ ስወጣ ከኋላ ላይ 2 ወንዶች መተው አንዱ ጀርባዬን ያዘኝ፣ አንደኛው እጄን ያዘኝ። ታግለውኝ አንዱ ቦርሳዬን ወሰደ፣ አንደኛው ደግሞ ስልኬን ወስደው ተራሩጠው ሄዱ ማለት ነው። ፖሊስ ጣቢያ ማመልከት ስለነበረብን ፖሊስ ጣቢያ ያው ሩጬ መጥቼ ወዲያውኑ ነው ያመለከትኩት። ባመለከትኩት መሰረት ቃል ሰጠሁኝ። በምርመራ በክትትልም ቦታቸው ድረስ በመሄድ እንዲሁም ደግሞ በራሳቸው ደግሞ አሰራር ስልኩም ከእንደገና ደግሞ ቦርሳዬንም ያው የማስመለስ ስራ የተሰራ ነው ማለት ነው።
የምርመራና የክትትል ቡድኑ ግለሰቦቹን ለመያዝ ባደረገው ጥረት ከሁለቱ ተከሳሾች መካከል ገለያ ገብሬ የተባለውን ግለሰብ በአጭር ጊዜ ውስጥ በቁጥጥር ስር መዋል እንደተቻለና ከብዙ ድካም በኋላም ሁለተኛው ተጠርጣሪ ተይዞ ጉዳዩን በማረሚያ ቤት ሆኖ እየተከታተለ እንደሚገኝ በክፍለ ከተማው ፖሊስ መምሪያ የካራ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን አዳነ አለሙ ገልጸዋል። ክትትል ቡድኑ ጋራ በመቀናጀት ተጠርጣሪዎቹን የማፈላለግ ስራ ነው የሰራ ነው። ተጠርጣሪዎቹን የማፈላለግ ስራ ከሰራን በኋላ አንደኛ ተጠርጣሪን ያዝን። እሱን ከያዝን በኋላ ምንድነው የግል ተበዳይ የተቀማችውን ንብረት በወቅቱ አንድ ሳምሰንግ ሞባይል የዋጋ ግምቱ 18000 ብር የሚገመትና እንዲሁም ደግሞ ተንጠልጣይ ቦርሳ የዋጋ ግምቱ 2000 ብር የሚገመት እና የተለያዩ ሰነዶች በቦርሳ ውስጥ ነበር። እሱን የማስመለስ ስራ ሰራን። ማስመለስ ስራ ካሰራን በኋላ ምርመራ መዝገቡን አጠናቀን ለክፍሉ አቃቢ አቅርበን ክስ አስመስርተናል። የተከሳሽ ገለያ ገብሬን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ምድብ ፈጣን ችሎት ጥፋተኝነቱን በሰው ማስረጃዎች በማረጋገጥ በ2 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኖበታል። ሁለተኛው ተጠርጣሪም ውሳኔውን በመጠባበቅ ማረሚያ ቤት ይገኛል። ማህበረሰቡ ወንጀል እንዳይፈጸምበት ተገቢውን ጥንቃቄ ማድረግ እንዳለበትና ወንጀል ከተፈጸመም ወዲያውኑ ለፖሊስ ማመልከት እንደሚገባው መልእክት ተላልፏል። መጀመሪያ ከህብረተሰቡ ነው ሰው ራሱን ነው መጠንቀቅ ያለበት፣ ራሱን ነው መጠበቅ ያለበት። ተሰርቀው ከሆነ ደግሞ ትክክለኛ መረጃ ይዘው መጥተው ለሚመለከተው አካል ለፖሊስ ጣቢያ በመለከቱ ትክክለኛ መፍትሄ የሚገኝበት እኔ አንዷ ምሳሌ ነኝ ማለት ነው። ህብረተሰቡ አንድ የወንጀል ድርጊት ሲፈጸምበት ወደ ፖሊስ ጣቢያ ቀርቦ አመልክቶ ያ ንብረት በፖሊስ ጥረት የሚመለስለት መሆኑን ግንዛቤ ማግኘት መቻል አለበት። ወርቅ መሰል ነገር በመያዝ ወርቅ ነው ብሎ ለመሸጥ የሞከረ ግለሰብ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ምክትል ሳጅን መልካሙ ዜና ተጨማሪ ዘገባ አለው። ሐሰተኛ ወርቅ መሰል በመያዝ የማታለል ወንጀሉ የተፈጸመው በየካ ክፍለ ከተማ ወረዳ 8 ቤተልሔም ፕላዛ ተብሎ ከሚጠራው አካባቢ ከሚገኝ አንድ ወርቅ ቤት ውስጥ ነው። የሚሸጥ 78 ግራም ወርቅ አለኝ በማለት የግል ተበዳይን ያታለለው ግለሰብ እውነት መሆኑን በማጠራጠራቸው ለፖሊስ በመጠቆም በሕግ ቁጥጥር ስር እንዲውል ማድረጋቸውን ማንነታቸው እንዲገለጽ ያልፈለጉት የግል ተበዳይ ተናግረዋል። በመጀመሪያ ወርቅ ልሸጥ ነው ብሎ ነበር የመጣው። ከዛ እኔም አየሁት። ከዛ እቃውን መረመርኩት እና የሆነ የተጠራጠርኩት ነገር ስለነበረ ደወልኩለትና እንደዚህ ወርቅ የሚሸጥ ሰው መጥቶ ነበር አልኩት። ከዛም በቃ እስኪ ሊየው ምናምን አለኝ። ይሄ ነገር ከዚህም በፊት ሌላ ቦታ እንደዚህ ተጨርብሬያለሁና ይሄ ወርቅ ያልሆነ እቃ ነው ብሎ አለኝ፣ ወንድሜ ማለት ነው። ከዛ በቃ ጥቆማ ቀረብን ማለት ነው ለፖሊስ። የወንጀሉ መፈጸም መረጃው የደረሰው ፖሊስ ተጠርጣሪውን ከነ ኤግዚቢቱ በቁጥጥር ስር ውሎ በማስረጃ የተጠናከረ ምርመራ በማድረግ አጥፊውን በሕግ አግባብ ለማስቀጣት እየሰራ እንደሚገኝ የአድዋ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን ታደሰ ኩሽካ ገልጸዋል። ወርቅ ነው በማለት ከክፍለ ሀገር ይዞ ነው የመጣው። የማታለል ወንጀል ነው የፈጸመው። ይዞ ሲመጣ ወርቁ ነው ከክፍለ ሀገር ይዤ ነው የመጣሁት ግዙኝ ነው ያለው። ከግል ተበዳዮች ጋር በዋጋ ከተስማሙ በኋላ 117,000 ብር ከተስማሙ በኋላ ሲያረጋግጡ ወርቅ አለመሆኑ በማረጋገጥ ከአካባቢው ህብረተሰብ ጋር በመሆን ወደ ፖሊስ ጣቢያ ተከሳሹን ሊያመጡ የቻለበት ሁኔታ ነው። ማንኛውም ግብይት ህጋዊነትን የተከተለ መሆን እንዳለበትና ነጋዴዎችም ሆኑ ሌሎች ሰዎች ከትክክለኛ የግብይት ስርዓት መገበያየትና እንደዚህ አይነት የሚያጠራጥሩ ነገሮች ሲያጋጥሙ ለፖሊስ ጥቆማ መስጠቱ ተገቢ እንደሆነ መርማሪው ዋና ሳጅን ታደሰ አሳስበዋል። የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ህብረተሰቡን በማስተባበር ከ6 ሚሊዮን ብር በላይ በሆነ ወጪ ያስገነባውን የማህበረሰብ አቀፍ ፖሊስ አገልግሎት መስጫ ማዕከል አስመርቆ ለአገልግሎት ክፍት አደረገ። ለተጨማሪ ዘገባው ዋና ሳጅን አዳነ ደስታ። የለሚ ኩራ ክፍለ ከተማ ፖሊስ መምሪያ በወረዳ 8 ቀጠና 6 በሻሌ ተብሎ በሚጠራው አካባቢ በህብረተሰቡ ትብብር ከ6 ሚሊዮን ብር በላይ በሆነ ወጪ ያስገነባውን የማህበረሰብ አቀፍ ፖሊስ አገልግሎት መስጫ ማዕከል አስመርቆ ስራ አስጀምሯል። በምርቃት ስነ ስርዓቱ ላይ ንግግር ያደረጉት የፖሊስ መምሪያው ኃላፊ ኮማንደር ዘውዴ በላይነህ ህብረተሰብና ፖሊስ በጋራ ሲሰሩ የተሻለ ውጤት ማስመዝገብ እንደሚቻል ለምርቃት የበቃው የማህበረሰብ አቀፍ ፖሊስ አገልግሎት መስጫ ማዕከሉ ማሳያ ነው ብለዋል። እኛ አንድ ሆነን ይሄንን የመሰለ ማዕከል ገንብተን ሰላማችን ማረጋገጥ አለብን ብላችሁ ስለሰራችሁ ምስጋና ይገባቸዋልና እጅግ በጣም እናመሰግናቸዋለን። ወደፊት ደግሞ ጥሩ ነገር ሰርታችሁ ቀጣይ ከየትኛውም ክፍለ ከተማ ከአዲስ አበባ ከተማ ሰላምን ያረጋገጠ ሞዴል ቀጠና ነው ብሎ መጥቶ ከኛ ተሞክሮ እንዲወስዱ ከእናንተ ትልቅ
ስራ ይጠበቃል። ቀጠናው ከሌሎች ቀጠናዎች በተለየ ከባድ ወንጀሎች ሲፈጸሙበት የነበረ መሆኑን የጠቀሱት የሲኤምሲ አካባቢ ፖሊስ ጣቢያ ኃላፊ ኢንስፔክተር ከበደ ድሬና የቀጠናው ማህበረሰብ አቀፍ ፖሊስ አገልግሎት አስተባባሪ ረዳት ኢንስፔክተር አግማስ መጣለም በበኩላቸው ከአካባቢው ነዋሪዎች ጋር በተደረገው ውይይትና በተደረሰ ስምምነት በ375 ካሬ ሜትር ስፋት ላይ ያረፈና ከ6 ሚሊዮን ብር በላይ በሆነ ወጪ 11 ቢሮዎች ያሉት ማዕከል ተገንብቶ የ24 ሰዓት አገልግሎት መስጠት መጀመሩን ተናግረዋል። ህብረተሰቡ በቅርብ አገልግሎት የሚያገኙ ማዕከል ስላልነበራቸው ከሌሎች ቀጠና በምን ያንሳሉ በሚል ተነጋገርን። በቅርበት አገልግሎት ያገኛሉ፣ ወንጀልን መቀነስ እንችላለን በሚል እሳቤ እዚህ አካባቢ ላይ ተመርጦ ለህብረተሰቡ አገልግሎት እንዲሰጥ የተደረገበት ሁኔታ ነው ያለው። ትልልቅ የመንግስት ኃላፊዎች መጥተው ጎብኝተውታል። እንደተባለው ዲጂታላይዝድ ነው። ሲሲቲቪ ካሜራዎች አሉት። ቤተ መጻሕፍት አለው። መሰብሰቢያ አዳራሽ አለው። የቀጠና ኦፊሰሩ ቢሮ አለው። የሴቶች ጊዜያዊ ተጠርጣሪ ማቆያ አለ። የወንዶች ጊዜያዊ ተጠርጣሪ ማቆያ ቢሮ አለ። ይህን የመሰለ እጅግ ዘመናዊ የሆነ ማዕከል በ3 ወር ውስጥ ገንብተን ለማህበረሰቡ ያደረስ ነው። ሰላም ወዳዱ የቀጠናችን ወይም የወረዳችን ነዋሪ ከፍተኛ አስተዋጽኦ ያደረገበት ሁኔታ ነው ያለው ማለት ነው። ፖሊስ የአብረን እንስራ ጥያቄ ሲያቀርብላቸው በፈቃደኝነት ተቀብለው በገንዘባቸውና በጉልበታቸው አስተዋጽኦ ካበረከቱ ነዋሪዎች መካከል ያነጋገርናቸው ደራሲ አቶ ትክክል ገናና አቶ ደመቀ ጸጋዬ ማዕከሉ መገንባቱ ለአካባቢው ነዋሪዎች እፎይታ መፍጠሩን በመጠቆም በቀጣይም ለጸጥታ ስራ የሚያደርጉትን ድጋፍ እንደሚያጠናክሩ ገልጸዋል። ማህበረሰብ ፖሊስ ከማህበረሰብ ለማህበረሰብ ነው። ፖሊስ ደግሞ የህዝብ ነው። ፖሊስ የኛ ነው የሚለው መንፈስ ካዳበር ይሄን መስራት ለራስ መስራት ነው። በዚህ ረገድ ብዙዎች ይሄንን መልእክት ቢሰሙትና ተግባራዊ ያደርጉ ውጤታማ ስራ ይሰራል ብዬ አስባለሁ። የራሱ ነው ጥበቃው፣ ጸጥታው፣ ሰላሙ ለራሱ ነው ግለሰብ ማህበረሰቡ ማለት ነው። ከፖሊስ ጋር ያለውን ነገር ሁሉም የአካባቢው አስፈላጊው ትብብር ማድረግ እንዳለበት ነው የሚሰማኝ። በምርቃት ስነ ስርዓቱ ላይ ለግንባታው አስተዋጽኦ ላበረከቱ ግለሰቦችና ድርጅቶች የምስጋና ምስክር ወረቀትና ስጦታ ተበርክቶላቸዋል።